ሰላም ውዶቼ እንዴት ናችሁ? ወይ በጽጌ ሮያል የተነሳ ማለት ነው ቲክቶክ ተጣጥፏለኝ እነ ጆከር ቤት የሌለ ቀውጢ ተፈጥሯል። ሪፖርትም እያደረጉ ሊያዘጉባቸውን አካውንቶችን እነሱም ገግሞ ይቅርታን ጠይቅም ብለው ዲአክቲቬት አድርገዋለኝ። በስተመጨረሻ ፍቅረ ማርያም የሚባለው መጦ ያለውን ነገር በስነ ስርዓት እየተናገረ ይገኛል። መጦስ ምን አለ? የተናገረው ነገር አግባብ ነው ወይ የሚለውን ደግሞ እናንተ የምታዳምጡት ይሆናል። ቤተሰብ ሁኑ ውዶቼ፣ አይከፈልበትም፣ ለእኔ ግን ይጠቅመኛል እና በጣም አመሰግናለሁ ቤተሰብ ለሆናችሁም። እናንተ ደግሞ ቤተሰብ እየሆናችሁ አበረታቱኝ። እወዳችኋለሁ። በተረፈ ወደ ቲክቶክ እስኪ እንሄድ። እነ ጆከር ቤት ምን ተፈጠረ? በጣም ቀውጢ ሆኗል። የአማራ ልጆች ተቆጥተዋል። እውነት ለመናገር ጭራሽ ለማኝ ናቸው፣ ምንም አታመጡም፣ አሚናዎች ናቸው ብሎ አለ። ፍቅረ ዩቱብ ላይ ሰብስክራይብ ስለሚያደርጓ ማስተዋወቅ ነው የሚሆነው። ጋይስ ተረጋጉ። ቆይ በባለሙያ ነው የሚሆነው እሱ። በአጭር እንትን የሚሆን ነገር ነው። የለችም። አዎ አጥፍታለች። አካውንቷ እንዲያክቲቭ አደረገች። ያንን ልጅ አምጣው። ማታ ሲሳደብ የነበረውን ለማኞች እያለ ሲሳደብ የነበረው ፍቅረ ማርያም የሚባል ልጅ አንዴ የእሱን አካውንት አምጡት። ፍቅረ ማርያም የሚባል አለቅላቂ የሸርሙጣ ልጅ ወንድ አገረድ አንጡት የሱን አካውንት ነው። ከሷ በላይ እሱ ነው ዋናው። ላሊበላ ሲላት የነበረ ፍቅረ ማርያም ነው የሚለው ኤፍአይ ብለህ ፍቅረ ማርያም ያባት ሳይው አስተውሷለሁ። ገረድ አበባ እየላከልህ ነው መሰለኝ። ጆካ አበባ እየላከልህ ነው ልጁ ራሱ አይደለም። ይሄ ሌላ ነው። ያኛው ፍቅረ ማርያም ነው ብለህ ራሱ ነው። ወደ ግሩፕ ሸር አድርገው። ቆይ አስገባው፣ እስኪ አስገባው። አበባ እየላከልህ ነው መሰል ጆከር። እንደዚህ አይነቱ ወንድ አገረድ ምንም አያደርግም። አበባ እየላከ ነው ይገባና አበባ እየላከ ነው። ይኸው ገብቷል። ቆይ ራሱ ነው። ኦኬ አንበሳ ሰላም፣ እንዴት ናችሁ? አለን። እንዴት ነህ? ምን ሰላም። ቆይ አንዴ አለን፣ እግዚአብሔር ይመስገን። ቆይ ከስለ ሄት ስፒች ከዛ ሰንቢት አረ ቆይ መጥፈልጉ። ቆይ ችግር የለውም እሱ ሳይሆን አሁን እንትን ከዘላሊበላ ጋር ማውርሰን ነበረ እና አንድ ጥያቄ ልጠይቅህ። አማራ ነኝ ጎጃሜ ነኝ አልክ። አማራነትን ቴንኪው ችግር የለውም ግን አማራ ለማኝ ነው የላሊበላ ማህበረሰብ። እሺ ጆካይ ኖ እንደዛ ሳይሆን አሁን ጆካይ እኔ ያልኩት ለዘላሊበላም ነግሬዋለሁ። አሚና የሚባሉ ልጆች አሉ። አሚና ከየት ነው የሚነሱት? እኔ እሱን እንዴ አውርተናል። ባይዘው ከሱ ጋር ሪከርድ ምናምን ምን አገባው? ዘላሊበላ አላልኩም። እንደዛ ነው የምልህ። ሪከርዱም አለ እኮ ስማ እኮ ልንገርህ እናውራ ታዲያ በስነስ እኔ እያልኩ የነበረው እኔን አሁን እሺ ቆይ ጆካይ አንዴ ስማኝ። ቆይ አንድም ከላሊበላ የሚነሳ አለ ብዬ አላወራውም። ግን እንትን ክረምት ላይ እናንተም ታውቁታላችሁ። የአማራ ልጅ ሁሉም ያውቀዋል። ሌላ ቦታ ጋርም ሁሉም ያውቀዋል። ክረምት ላይ የሚመጡ ልጆች አሉ። ገባ እና እነዛ አሉ እና ደግሞ እኔም ቢሆን ምንም አታመጡም ስትል የነበርከው አንተ አይደለህ? ቆይ ዳዊት ምንም አታመጡም ያልኩት ስማኝ። ምን አይነት አጎጓቢ ነህ ስትናገር የነበረው? ምንም አታመጡም ያልኩት ጆከር ምን መሰለህ፣ ከታች ሚውት ካላረጋችሁ ምንም አታመጡም ያልኩት የአማራን ህዝብ ምናምን አይደለም። ያደኩበትን ህዝብ እንደዛ አልልም። ማን ነው አንተ አማራ ስለሆንክ አማራን እንድታዋርድ ፍቃድ የሰጠህ እያልኩ እኮ ነው። ማን ነው አንተ አማራን እንድታዋርድ ፍቃድ የሰጠህ? ሚውት እያረኩ እኔ እና እሱ እየተነጋገርን እናንተ በመሀል የለ ኮሜንት ጋር እየተሳደቡ ነበር። እኔ እያስረዳኋቸው በስነ ስርዓት አንተ ፍቅረ አንድ ጊዜ ሚውት አድርግ። ይኸውላችሁ እኔ ጋር እንነጋገር። ጥያቄ ምንም የሚያስነሳ ጉዳይ የለውም። አዳምጬዋለሁ። ሪከርዱንም እቤቱን ገብቼ ኮመንት አድርጌለታለሁ። ተረጋጉ እና ሚውት አንሳ ብራዛ ምንም አታመጡም። አማራ ለማኝ አይደለም። አማራ ይሄ አባውዲ ለማኝ ነው አይደለም። እኔ ማንም ለማኝ ነው እንዲል ማለት ካፌ ላይ እንትን አትበለኝ እና ማንም ለምን ማን እስከዛ በፍቅሩ እየገባችሁ ሪፖርት እያደረጋችሁ ጋይስ ዳዊት በቃ ላስወጣ ነው።
ይኸውልህ ዳዊት ተረጋጋ። እየተነጋገርን ነው አይደል? በስነ ምግባር መጣ አይደለ? ለተናገረው ነገር መጥተው ትላንት ይቅርታ ጠይቀዋል አይደል? እነሱስ የኛ ልጆች ለተናገረው ነገር ኦኬ፣ ጥያቄ ካለ በአግባቡ ጥያቄውን መመለስ እንጂ በእንደዚህ አይነት መንገድ እኮ አመናጭቀን አይደለም። ተረጋጉ መጀመሪያ። ስለዚህ ልጅቷ የሰራችው ቪዲዮ አግባብ አይደለም። እኛ አማራ ክልል ውስጥ እንደዚህ አይነት ባህል የለንም። አንተ በመጀመሪያ ደረጃ አማራ ነህ አይደል? በማንኛውም በአራቱም በኩል ያለውን ባህልን ስታስተዋውቅ እንደዚህ አይነት አጸያፊ ነገር ሰው ሲሰራ ታስተባብራለህ ወይስ ታስቀጥላለህ? አሁን አንተ አስገብተሃት ማን ምን ታጠፋለች ምን ታመጣላችሁ? እንደዚህ አይነት በጣም የወረደ ንግግር ነበር። እንደዛ አይደለም። ልንገርህ አንዴ፣ እኔ እያልክ የነበረው ለዘላሊበላ ጋርም ስናወራ የነበረው ለምን ሁሌ በእንትን ይባላል፣ በስነስርዓት ለምን እንትን አይልም? እኔ ቪዲዮውን አስጠፋታለሁ፣ ይቅርታ ማስጠይቃታለሁ። ከዛ ውጪም ደግሞ ላሊበላን ኦር ደግሞ የአማራን እንትን በሚወክል ነገር አሰራታለሁ ነው ያልኩት። ሁለተኛ ደግሞ ይሄ ለማኝ ነው ኦር ምናምን አላልኩም። እንዴት ነው ራሴን ለማኝ ነው ልል የምችለው? እንደዛ አላልኩም። ሁለተኛ ምንም አታመጡ ምናምን ስል የነበረው ደግሞ ከታች ከኮሜንት እየተሳደቡ ነበር። ኮሜንት እዚህ የምታደርገው ምንም አታመጡ፣ ምንም ነገር ልታደርጉኝ አትችሉም። እኔም ጠቅላላ ቀጥታ በስነስርዓት ባህሌን አውቃለሁ። ገብቶሃል? ባህሌን የማውቅ ሰው ስለሆንኩኝ የማወራውንም አውቃለሁ። ገባ አይደለ? የሚመጡት ነበሩ ነው ያልኩት። የሚመጡ ደግሞ አሁንም ነበሩ፣ አሁንም የሚመጡ አሉ። ክረምት ላይ የሚመጡ አሉ። አሚናዎች ነው የምንላቸው። በስነስርዓት ሙሉ የአማራ ህዝብ ያውቃል። ገብቷል አይደለ? ያንን ጆከር ጠይቅልኝ። ይሄን ስም ሰጥታ አማራ ናቸው ብላ ቪዲዮ ፕሮሞት ስታደርግ እንዳታስወልደ በእናትህ ፕሊስ። ጥያቄ ብቻ ነው የምጠይቀው ነው። ይኸውልህ አሁን አዳም ዳዊት መጀመሪያ እሱ ተናግሮ ይጨርስና እዛ ጥያቄ ትጠይቃለህ። ጨረሰ እኮ የሚመጡ አሁንም እኮ የሚመጡ አሉ። ልክ ነው እያለ ነው እኮ። ጨረሰ። እኛ መልስ መስጠት እንችላለን፣ ችግር የለም ዳዊት። በቃ አንድ ትልቁ ነገር ምን አለ ተናገር አይደለ ጋይ ከሁሉም ጋር ተባልተን አንዘልቀውም። ይቅርታ ጠይቆ የሚወርድ ከሆነ ይቅርታ ጠይቆ የራሱ ማህበረሰብ ነው ራሱን የሰደበ አይደል? ከሰደበም ይቅርታ ጠይቆ ልጅቷ ትላንት በክብርኛ ጠርተናት አልመጣም ነው ያለችው። ዛሬ መጣ አይደል? ይሄ ልጅ ትላንት ልተናገረው ይሄን ያክል እንድተጋጋላ አያውቅም አይደለ? ይቅርታ ከጠየቀ የራሳችን ወንድም ነው። የራስህን ጣት የትም ልታደርሰዋል። መጀመሪያ ደድቦ ተሳደበ፣ ዛሬ መጣ። እኔ ሰምቼዋለሁ ሪከርዱን። አትዋሽ። በቃ አንተም ይቅርታ ወንድሞቼ፣ ትላንት አጥፍቻለሁ፣ አሰላሙ አለይኩም መለያየት ነው ይሄ። ምንም ጥያቄ ብታበዙለት ጥያቄ መልሶ ምን ትርጉም አለው እሱ? ቪዲዮ ይክፈትልንና ይቅርታ ሲጠይቀን ቪዲዮ ላይ ነው የተናገረው። ቪዲዮ ይክፈት። ባይከፍትም ተውት። አቦ ስርዓተ መስመር አታብዙ ጋይስ። ኧረ ችግር የለውም። ቪዲዮ ምንም እኮ እንደዚህ ለየት ያለ ነገር እኮ የለውም። ቪዲዮ ምናምንም ችግር የለውም። ተናግረሻል ብራዘር። የሚያስጠላ ንግግር ልንገርህ፣ እኔ የተናገርኩት ኮሜንት ጋር አሁንም ቢሆን የሚሳደቡኝ ሰዎች ካሉ እኔን ምንም ነገር ልታደርጉኝ አትችሉም ነው ኮሜንት ጋር ገብቷል። ኮሜንት ጋር እኔ በስነስርዓት ያወራሁት ነገር በስነስርዓት ነው። አውቃለሁ፣ ስለ ባህል አውቃለሁ፣ ስለ ኤቭሪቲንግ አውቃለሁ። ገብቷል አይደለ? እዛው ነው ያደግኩት። እንደዚህ ወጣ ገባ ብዬ ራሱ አይደለም ያደግኩት። አውቃለሁ፣ የሚመጡት ነበሩ ነው ያልኩት እንጂ ይለምን ኦር ምናምን ካጠፋች ብያለሁ። ባይዘው ጆከ ያልኩት ነገር ማለት ነው። አውቃ ከሆነ ይህንን ቪዲዮ የሰራችው እኔ ራሴ እቃወማታለሁ። ግን አውቃ ካልሆነ ይቅርታ ትጠይቅና ቪዲዮ ሰርታ ምናምን ነገር ሌላ ነገሮችንም ይቅርታ ትጠይቅና ከዛ ደግሞ ባህላችን የሚያስተዋውቅ ነገር ቪዲዮ ትስራ ነው የተባለ ያልኩት። ሌላ ነገር ምንም አላልኩ። አውቃ ከሆነ አሁንም ቢሆን ጭቅጭቅ እኮ ስለማልፈልግ ነው። ይኸውልህ በብዛት አሁን የራሳችንን ሰው መግፋትም ስለማልፈልግ ነው። አጥፍተሃል። ያጠፋኸውን ንግግርህን ሁሉ እኔ ሪከርዱም ስላለ ነው። ቶ በቃ አጥፍቻለሁ ይቅርታ ብለህ መለያየት ነው ያለብን። እዚህም ያለ ነው። አሁን ወደ ሊያሾ ልንሄድ ስለሆነ እችኛዋ ዲአክቲቭ አድርገዋል አካውንቷን፣ ወደ ሊያሾ እንሄዳለን። ይቅርታ አጥፍቻለሁ፣ ይሄን ያክል በስፋት የገባ አልገባኝም ነበር። ይሄ ነው የራስን ወገን የሰደብከው፣ ራስህን የሰደብከው። ግልጹን ነገር ነው የምነግርህ። እሺ ግን በሳይ ይቅርታም ከጠየቅኩኝ እንደሰደብኩ ተደርጌ እንድቆጠር አልፈልግም ነው ጆከር እንጂ ይቅርታ ካስደበርኳችሁ በጣም ይቅርታ። ግን እኔ አልተሳደብኩም። ተሳይ በተሳደብኩት ወይ አይደለም ይቅርታ ያልኩት። አንድ ጊዜ ማንኛውም ነገር
ስለመጣ እናመሰግናለን። ከይቅርታ በላይ የለም። መጀመሪያ ቪዲዮውን አይተዋል አላየኸውም? ቪዲዮውን አይቼዋለሁ እኔ። ቆይሽ ትክክል ነው አይደለም? እሺ ትክክል ነው አይደለም? ለእኔ ምንም እንትኑ አልታየኝም፣ ግን ሁሉም ደግሞ የየራሱ የሚያዩበት መንገድ አለ። እኔ ጀስት አንድ ጊዜ እኔ ልጠይቅህና ተመልስኝ። እንዴት አንተ አማራ ነው የታልክ? አንድ ጊዜ አማራ ነው የታልክ እንደ አንድ አማራ፣ በተለይ እንደ አንድ አማራ ወጣት፣ በተለይ አሁን ባለው ሶሻል ሚዲያ ላይ ባለው ነገር የሌለብንንም ያለብንንም እያነሱ እንደሚለጠፍልን ነገር ያንን እንዴት አላገናዘብከውም? አንደኛ እሷ እንደለማኝ ሆና ሰው በር ላይ ሄዳ መጮህ ልክ እንዳልከው እኛ ከየት እንደመጡ ባናቅም ንጋት ላይ እየወጡ እየጮሁ ሰው እንደሚረብሹት አባውዴዎች ነው በእኛ ምን የሚባሉት። ልክ እንደ አባውዴ ሆና ነው እሷ የጮኸችው፣ የተኛውን ሰው እየቀሰቀሰችው። እሱ ደግሞ ትዝታውን እንትን እያለ የተነሳ ይሄ ትዝታ የላሊበላ ሰው ወይም ደግሞ የአማራ ማንነት ተደርጎ ነው እኮ የተሰራው። ሀገር እኮ አልጠቀስኩም። ላሊበላ ነው ምናምን እኮ አላልኩም። ላሊበላ እኮ አላልኩም እኮ ቪዲዮውን አይተኸዋል ነው እንጂ ቪዲዮውን ሳየው እኔ ጀስት ያንን የመሰለኝ። ሰይድም ሚዩት ላድርጋችሁ አንድ ጊዜ መልዕክት ላስተላልፍ። የሊያሾን አካውንት ሰይድ አንተ ሼር አድርግላቸው ግሩፕ ላይ ሀበሻ መልሰህ የሊያሾን አካውንት ቆይ ወንድሜ ተረጋጋ አንተ የሊያሾን አካውንት ግሩፕ ላይ ሼር አድርግላቸው። ሀበሻ ሊያሾ ላይ ቪዲዮ አንድ አይነት ሪፖርት እንዲሆን የሊያሾን ስራና ልቀቀው። ልጁ ጋር እንፈታለን፣ እንጨርሳለን። ቀጥል ሰይድ፣ ሚውትን አንሳና ቀጥል። ወንድማችን ነው። ቪዲዮውን አይቼዋለሁ። ምናልባት ላይቭ ላይ አንዳንድ ጊዜ ሊያናድ ይችላል። ወንድማችን ሌላ ያው ይቅርታ ብለህ ቪዲዮ አንተንም እኛንም ይነካ ነው። ማንም አንተም የኛ ሆነ እኛ የተሰማን የምንናገረው አንተም የተሰማን መናገር አለብህ። የምትቀርባት ከሆነ ደውለህ ይሄ ስህተት ነው፣ በትክክል ስህተት ነው እንዳሉት እኛ ይሄንን ቪዲዮ ይሄ ሙዚቃ እኔ ሰምቼው አላውቅም። እንግዲህ ስንት ዓመቴ ሰምቼው አላውቅም። ይሄ የተዘጋ ቪዲዮ አውጥታ አሁን ላለው በተለይ አንዳንድ በብሔር ላለው ርግግጥ በተለይ እንግዲህ ምንም መናገር አልፈልግም። በዚህ ባለበት ሁኔታ ይሄንን ማስተዋወቅ ማለት እኮ ነው። ገብቶሃል? ልጨምርልህ ፍቅረ ማርያም ሚውት ላይ ስለሆንክ አይወልህ ቪዲዮውን በመጀመሪያ ደረጃ ቪዲዮውን አይተዋል አይደል? የለበሰችው ልብስ፣ የተጠቀመቻቸው ነገሮች፣ በአጠቃላይ የተጠቀመችው ካራክተር የምታሳየው ነገር ከዘፈኑ ጋር የተያያዘው ነገር አማራ ቆርቆሮ ነይ አንቺ በክት ማን ነበር ስምሽ? ዝም ብለህ ቀጥል። ደግሞ የለበሰችው ልብስ ሪፖስት አድርጓን እኮ ጆካ። ኦኬ አይቶታል። ብዙዎቹም እኮ ሳያውቁ እኮ ሪፖስት አድርገው እኮ ሪፖስት ያደረኩት እነሱ ስና ምናምን እኮ ሪፖስት አድርገውት እኮ። ኧረ እኔ ሪፖስት አላደረኩትም። ግባና አየው። የሌለ ነገር ማታምጣ እዚሁ አየር ላይ ብራዘር ሳይሆን ጆካ አንድ ደቂቃ ትሰጠኛል? ግማሽ ደቂቃ ይቅርታ። እኔ ምን አለ ወንድማችን ነው በእንጃፋችሁ ጫጫታ ታደርጉታላችሁ ጋይስ። ቀለል አድርጌ አንድ ጥያቄ ብቻ ሰከንድ ማትፈጅ ፍቅረ ማርያም አሁን አጠር አድርጌ ዝም ብለህ እንደ አጠቃላይ እንደ አማራ ወጣት ጎበዝ ታሪኩን አገሩን እንደሚጠብቅ አንድ ወጣት ይሄ ነገር ስሙ ሲጠላሽ ባልሆነ ነገር ሲተረክ አንተ ዝም ብለህ ገለልተኛውን ምን ተሰማ? ይችን ብቻ ነገርን ቪዲዮ ላይ ምን ተሰማ? እሷ ላይ ማለት ነው። እሺ እውነቱን ሲናገር ጀኒውን ነው ማለት ነው። እውነቱን ነው የምናገር። እኔ በቃ ምንም ነገር አለ ላይክ አድርጌ አለፍኩኝ። ሌላ ነገር አልተሰማኝም፣ ምንም ነገር አላሰብኩም። ምክንያቱም የአሚኖችን የተሰራው ብዬ ነው ያሰብኩት። ሌላ በክፋት ነገር አላየሁትም። በእኔ ግን እንደዚህ ሰው የሚያስቆጣ ከሆነ ብያታለሁ። ባይዘው በጣም ብዙ ሰው የሚያስቆጣ ከሆነ ባይዘው ትናንትም ለእሷም ለጽጌም ልኬላት ጥያቄውን እንግባባ። ቆይ ፍቅረ ማርያም አይደለም እሷ ጋር ትሂድ። አንተ ምን ተሰማህ ነው? በቃ እሷን ተዋት። አንተ እኔ አውግዣለሁ። እኔን አዳምጠኝ። እኔ አውግዣለሁ። እዚህ ጋር ያለው ሰው አውግዟል። በጣም ብዙ ሚሊዮን ሰው አውግዟል። የሆነ ሰዎች አውግዟል። እኔ ግን ምን ተሰማህ? አንተ ምን ተሰማህ? እኔ ምንም አልተሰማኝም። እሺ ምንም ካልተሰማህ እኔ ለማኝ ነኝ ብዬ አላስብም። የአማራ ሕዝብም ለማኝ ነው ብዬ አላስብም። የሆኑ አካላቶች ግን አሚናዎች ይመጡ ነበረ። ጀስት የነሱ ተሰራ ነው እንጂ እኔ ለማኝ ነኝ ብዬ ስለማላስብ እኔ ምንም ነገር አልደበረኝም።
ገብቷል። ከዛ በኋላ ግን አንተ አሁን እያልክ ያለው ለማኝ ስለሌለ በእኛ ማህበረሰብ ውስጥ ከየት አካባቢ ነው የመጡት ብለህ ታምናለህ አንተ? በተረዳበት መንገድ አንድ ጆካይ ይሄን አየው። ይሄ ልጅ ኖኔ የዘላሊበላም ስነግረው ነበር ከየት እንደሚመጡ አላውቅም፣ ግን ክረምት ላይ ይመጣሉ።